ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኙም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ ማረግ አይቻልም፣ ጾም መግደፍ ነው የሚል ካለ የታገኘው በሉ። አንዳንድ ሰዎች ምንድነው የሚሉ? ሰላም የተወደዳችሁና የተከበራችሁ የመድሎት አሜን ቤተሰቦች በያላችሁ በሰላም መንገድ ከእናንተ ጋር በቅዳም ስዑር ማታ ምሽት 12 ሰዓት ማረድ ይቻላል ወይስ አይቻልም? በዚህ ጉዳይ ላይ በርካታ መምህራን በርካታ ሐሳብ፣ አስተያየት፣ ትምህርት ሰጠዋል። በመድሎት አሜን የትኛው ትክክል ነው አይደለም የሚለውን ለመመዘን እንሞክራለን። የትኛው ሚዛን ይደፋል የሚለውን የራሳችንን ሐሳብ በማስቀመጥ ለመመዘን እንሞክራለን። እስከ መጨረሻው አብራችሁን ቆዩ። በቀጥታ የተለያዩ መምህራንን ትምህርት፣ ሐሳብ፣ አስተያየት ላስደምጣችሁ። ከዛ በኋላ እንደ መድሎት አሜን ይሻላል ብለን ያልነውን መጨረሻ ላይ እናቀርብላችኋለን። ቪዲዮ እንዳይረዝም በተቻለ መጠን አጭር ለማድረግ ሞክራለሁ። የመምህራኑ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው፣ የኑሮ ውድነቱ ይመስለኛል አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራችውም ይሄንን። በዚህ ቀን ዶሮ ረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድነው? ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራርተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ከባድ ነው። ለምሳሌ አንድ በጣም ቺፍ የሆነ መካኒክ፣ በጣም ማሹር የሆነ መካኒክ አንድን መኪና በድምፁ ያውቀዋል። አቆመው ይልህና ይሄ ነገር እንትኑ ተበላሽቷል ይላል። ሲፈታ ያገኘዋል በድምጽ ማለት ነው። እኔ እናንተ የተሰጠን መኪና ዝም ብለን ልንነዳ እንችላለን። በጣም ሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል። እናቶቻችንን ውሰዳቸው፣ ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የኔ እናት ይሄንን ታደርጋለች። አሽተታ እንትን አንሶታል ጨምሪ ትላታለች፣ በስቷል ትላለች በማሽተት እነዚህ ሰዎች አሁን ከትንሳኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። ለመቅመስ አይገደዱ፣ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ አሁን ላይ በጣም ከባድ ነው የሚሆነውና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም። ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም። ምክንያቱም ስለማይደርስላቸው ለማስፈሰክ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለብን? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ? በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢአተኛ ነው ሊባል አይችልም። ስለዚህ ምዕመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም። ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው። አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ፣ 3 ሰዓት ላይ ረዱ ትለን ነበር። የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሳኤ በኋላ። ስለዚህ ይሄንን እያንዳንዱ ሰው ከክርስትናው አንፃር ሊተገብረው የሚገባ ነው። ይሄ የሚያስወግዝም ነገር አይደለም። ግን እኔ እንደው እዚህ ጥያቄው በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ
ዶሮ ራሱ የሚታረደው ስንት ሰዓት ነው የምትለው በጣም የብዙ ጥያቄ ነች። እና በዚህ መልሰን ብናልፎስ ትንሣኤ ሰላም ይመጣ የታዘዘ ነገር የለም። እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘሁም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ የሚል ያዩ ካሉ ሊነግሩን ይችላሉ። በዝግጅት ክፍሉ በኩል ቢያደርሱን እኛ ለምዕመናኑ የምናደርስ ይሆናል። ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው። እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል። ምክንያቱም ፍትሐ ነገሥት እንዲህ ብሏል፣ የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው። መምህራን ግን እንዲህ ብለዋል ነው። ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን፣ ቁርባንም እንዲቆርቡ እንፈልጋለን። ከዛ በኋላ ሄደው ደም አፍስሰው በዚያ ተጨማልቀው እንደዛ እንዲሉም አንፈልግም። የሚበሉትን ነገር አስቀድሞ አዘጋጅ። ይሄ ርኅራኄም ነው እውነት ለመናገር። ከዛ በኋላ ሄዳችሁ አርዳችሁን መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም። በዛ ሁኔታ ነው እንዲመገቡ። አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው። ያልተዘጋጁ ነገሮች ካሉ አዘጋጅተው ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው። እንደዚያ ሲሆን ጊዜው ይሄዳልና ነው። ሆኖም ግን በእነዚህ በዓላት አሁን በትንሣኤ፣ በልደት፣ በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው። መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ። ሌሎችን በዓላት እንደዚሁ የየራሳቸው አላቸው። በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ማረድ አይቻልም ጾም መግደፍ ነው የሚል ካለ የታገኘው በሉ። አንዳንድ ሰዎች ምንድን ነው የሚሉት? በቃ ከ6 ሰዓት በኋላ ነው የሚታረደው፣ በዚህ ሰዓት እንዳታርዱ፣ ቅዳሜ 12 ሰዓት ወይም 9 ሰዓት ካረዳችሁ ጾም ትሽራላችሁ፣ ትገድፋላችሁ የሚል የትኛውም መጽሐፍ ላይ አናገሩ። መልሱ የሚሆነው ማረድ ይቻላል። መቼ? ቅዳሜ ጀምሮ ከ12 ሰዓት ጀምሮ ማረድ ይቻላል ማለት ነው። ማረድ አይቻልም ጾም መግደፍ ነው የሚል ካለ የታገኘው በሉት። የተጻፈ ስርዓት የለም፣ የተቀመጠ ነገር የለም። ቤተ ክርስቲያን ሁሉንም አሁን የሰሙነ ሕማማቱ ስርዓተ ስግደቱ፣ ጸሎቱ እያንዳንዱ ስርዓት ተሰርቶለታል። ታዲያ ቀዳም ሰውር ላይ በዚህ ረዱ በዚህ አትረዱ የሚል ለምን አላስቀመጡም አባቶቻችን? ዋናው ዓላማው የምግብ ጉዳይ ስላልሆነ ማለት ነው። ስለዚህ ቅዳሜ አረድን ማለት ጾም ገደፍን ማለት አይደለም። የስርዓት መጽሐፋችን በጣም በሚገርም መልኩ ትንሣኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሣኤ በኋላ ነው። ስለዚህ መቼ ነው የእርድ ሰዓት የሚሆነው የሚል ጥያቄ ለጠየቃችሁኝ መልስ እንዲሆናችሁ የቤተ ክርስቲያን አስተምሮዋ ምን እንደሆነ ከእምነትና ከስርዓት ከባህልና ከትውፊት የተነሳውን ይህንን መልስ እሞክራለሁ። እግዚአብሔር የምንሰማውን ሁሉ ለበረከት ያድርግልን። አንደኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ሕግ አላት። ሁለተኛ፣ ከሕግ በተጨማሪ እንደገና ደግሞ በብያኔ የምትሰጠው የመምህራኑ ብያኔ ሕግ አላት። ይሄም ደግሞ በብሉይና በሐዲስ በቤተ ክርስቲያን መጽሐፍት ላይ በመመርኮዝ እንጂ ከራስ ሐሳብ በመነሳት አይደለም። ሶስተኛ፣ ወግ አላት። አራተኛ፣ ትውፊት አላት። አምስተኛ፣ ባህል አላት። ከዚህ አኳያ ነው ሁል ጊዜ የቤተ ክርስቲያን ልጆች ጥያቄ በሚያነሱበት ጊዜ መልስ የሚሰጠው። ይሄም ደግሞ
በመጽሐፍ ቅዱስ ላይ በብዙ መልኮች እነዚህ ነገሮች እንዳሉ የምታዩባቸውን ጥቅሶች ላስታውሳችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ የነገርኳችሁን ወግ ስለምትይዙ ደስ ይለኛል ይላል ብርሃነ ዓለም ቅዱስ ጳውሎስ። በረከቱ ይደርብን ይደርባችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይም ስታዩ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። አሁን 3 ነገር እዚህ ጋር ታያላችሁ። አንደኛ በቃል የተሰጠ ትምህርት አለ፣ የሚተላለፍ ትምህርት አለ። ያም ትውፊት ተብሎ ሲጠራ በቅብብሎሽ የሚመጣ ይሄ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 የምታዩት 1 በቃል የሚተላለፍ፣ 2 በመልእክት በጽሁፍ የሚተላለፍ። ስለዚህ ምንን ወግን፣ 3 ወግ አለ። ቅድም ያልኳችሁን ነገሮች ማለት ነው። ከፕሮቴስታንት እምነት ሪፎርሜሽን የጀርመን እንቅስቃሴ ራሱ አንዱ የሚለየን ማርቲን ሉተር ትራዲሽን የሚለውን ይሄን እኛ የምንላቸውን ይሄ ወግ ይሄ ስርዓት ሁሉ አይገባውም ለሱ። ምክንያቱም በብዙ ሲመሰረት ራሱ አመሰራረቱ በኢየሱስ ክርስቶስ በእውነት ለመመስረት ስላልነበረ የቤተ ክርስቲያንን ስርዓት አጥፍቶ ንዶ ደምስሶ ጥሶ የመጣ ስለሆነ ነው። ስለዚህ በጣም በሁሉም ነገር ማወቅ የሚገባን ነገሮች ይኖራሉ። ስለዚህ ቤተ ክርስቲያናችን የምታስተምራቸው ትምህርቶች በዚህ ላይ የተመረኮዙ ናቸው። በምን አይነት ቃል፣ በምን አይነት ትውፊት፣ በምን አይነት መንገድ እግዚአብሔር እንደነገረን የምታዩባቸው የቤተ ክርስቲያን ስርዓቶች አሉ በሁሉም ነገር ላይ። በዛ ውስጥ ነው የምንመላለሰው። እንዴት እንደሚገባ ተቀብላችሁ ቅድም ዘአውፌኒ አውፌኩከ እንዳለው አንደኛ ተሰሎንቄ 4 ላይ እዛም ላይ የምታዩት ቁጥር 1 እና ቁጥር 2 ላይ እንግዲህስ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን እያለ ቅዱሱ ይናገራል። ስለዚህ እኛ ህግ አለን። ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት፣ ትእዛዝ አላት። በሉቃስ ወንጌል በረከቱ ይደርብንና የሶስተኛው ወንጌል ጸሐፊ ቅዱስ ሉቃስ በጻፈው ላይ ለምሳሌ ስትመለከቱ ስለ ዘካርያስ ስለ ኤልሳቤጥ በሚነግረን ላይ ሁለቱም ይላል በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ብሎ ሲናገር ትእዛዝና ህግጋት ደግሞ ከብሉይ ዘመን ጀምሮ የመጣም አለ፣ በአዲስ ኪዳኑም ጭምር የምንመለከተው። ስለዚህ እግዚአብሔር ለኛ የሚያስቀምጣቸው ብዙ መመሪያዎችና መልእክቶች አሉት። ስለዚህ እግዚአብሔር የነገረንን ህግና ስርዓት ይዘን ነው የምንመላለሰው። በሁሉም ነገር ላይ ለእምነታችን የሚሆነው ነገር በዚህ መልክ የሚሆን ነው እና አይናቅም። ለምሳሌ ምግብ በስንት ሰዓት ነው ዶሮ የሚታረደው? በስንት ሰዓት ነው ምግብ የሚበላው? እነዚህ የሚናቁ ጥያቄዎች አይደሉም። በነገራችን ላይ የሚናቁ ጥያቄዎች ስላልሆኑ ለዚህ ነው መልስ የሚሰጠው። ግን ትልቁ ነገር የሰው ልጅ የዘላለም ህይወት የሚያገኝበትን ስለ ቅዱስ ስጋውና ስለ ቅዱስ ደሙ ስለ ክቡር ደሙ እንዴት ቅዱስ ስጋውን ክቡር ደሙን ተቀብዬ የዘላለም ህይወት ወርሳለሁ የስሙ ቀዳሽ የመንግስቱ ወራሽ እንዴት ነው መሆኑ ብሎ ነው የሰው ልጅ ብዙ ጊዜ ሊጨነቅበት የሚገባው ዋናው ነገር እሱ ነው። ይሄኛውም ግን ባህል ነው፣ ስርዓት ነው፣ ወግ ነው፣ ትውፊት ነው። ስለዚህ በምን መልክ ነው ልናረገው የሚገባው የሚለውን ማወቅ ያስፈልጋል። ሀገሪቱ ሁኔታ የሚያሳየውን ይሄ ትራዲሽን የሚባለውን የኛ በመጽሐፍ ቅዱስ ላይ የተመሰረተ የተጻፈ ያልተጻፈ ሪትን ትራዲሽን ኦራል ትራዲሽን የሚባል ይልቁን ደግሞ ሴክሬድ ትራዲሽን ነው። የኛ ቅዱስ ባህል ነው፣ ቅዱስ ትውፊት ነው፣ ቅዱስ ህግ ነው፣ ቅዱስ ትእዛዝ ነው። ስለዚህ የሰው ልጅ ደግሞ በሚኖርበት ደግሞ የኛ ቤተክርስቲያን ብዙ የምትይዛቸው ነገሮች አሉ። ሶሻል ካፒታል ተብሎ በጣም የሚጠና ትምህርት አለ በተለያዩ ዩኒቨርሲቲዎች። የሶሻል ካፒታሉን ሁሉ የሚያሳይ ነው። በእኛ ማህበር አለ፣ ሰንበቴ አለ፣
የሰው ልጅ ግንኙነት አለ። ይሄ ሁሉ እኛ ሶሻል ካፒታል የተባሉ ትልቁን ሀብት የሰው ልጆች ሀብት የሚያሳይ ነው። ስለዚህ ከዚህ ሁሉ አኳያ ነው የሚታየው። ስለዚህ ይሄ ህግ በዚህ ጋር ተጽፎ በዚህ ረድ በዚህ አትረድ የሚል ሳይሆን እስቲ ከእናት ከአባቶቻችሁ የመጣውን ወግና ስርዓት ተቀበሉ። ከብሉይ ዘመን ጀምሮ ከሐዋርያት ዘመን ጀምሮ የመጣ ስርዓት አለን። ስለዚህ አባቶቻችን እናቶቻችን ተሳስተው ነበረ። ቅዳሜ ማታ ሲያርዱ የነበሩት ሰርተው ምን ብለው እናቶቻችን ቤተክርስቲያን ሲሄዱ የነበሩት ጥንት ያኔ ተሳስተው ነው? በፍጹም ትክክለኛው ስርዓት እንደውም እሱ ነው። እርግጥ አንዳንድ ሰዎች ያንን የጾምን ስርዓት ያዩትና አይ ማረድ አይቻልም እንደዚህ መሆን አይቻልም የሚል ትምህርት ሊያስተምሩ ይችሉ ይሆናል። ድንገት እንደሱ አይነት ትምህርት ሰምታችሁ ከሆነ የጠየቃችሁኝ ያ እንግዲህ ከራሳቸው ሁኔታ ተነስተው ይሄንን መልክ ያልኳችሁን ይሄ ካልቸራል አንትሮፖሎጂካል ሶሻል ካፒታል ምንለው ሃይማኖቷ የሰጠችው ለኢትዮጵያ ይሄን ትእዛዝ ማፍረስ ራሱ የቤተክርስቲያኒቷን ህግና ስርዓት አለመጠበቅ ስለሆነ ስለዚህ አባቶቻችን እናቶቻችን ጥንት ያደርጉት የነበረውን ስርዓት ዛሬም የምታደርጉት ምንም ስህተት የለውም። ቅዳሜ ማታ አርዶ ተዘጋጅቶ ጨርሶ ወደ ቤተክርስቲያን ሄዶ ደግሞ ተዘጋጅቶ ስጋውን ደግሞ ተቀብሎ አክብሮ ወደ ቤቱ ተመልሶ ደግሞ በሌሊት ባንድ ላይ ተሰብስቦ ፋሲካውን ያከብራል። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ ትውፊት፣ ህግና ወግ ነው። እርድን በተመለከተ እርድን ማለት መቼ ነው የሚታረደው፣ ስንት ሰዓት ነው የሚታረደው የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ፣ የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ ብስራቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጧት የቀዳም ስዑር ጠዋት ቡራኬ ይከናወናል፣ ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ለምንድን ነው የሚለውን ፍትሐ ነገሥት አንድምታ ትርጓሜው በተለይ ያስቀምጣል። መስቀል ከስቅለት በኋላ መሳለም የማይቻለው ለምንድን ነው ቢባል ስኢም ግን ነፍስና ስጋ ተዋህደው ስላልተነሱ አይፈቀድም ይላል። ስኢም ማለት መስቀል መሳብ መሳለም ማለት ነው። ለምንድን ነው ይልና ምክንያቱን ያስቀምጣል። ነፍስና ስጋ ተዋህደው እስኪነሱ ማለት ሃይማኖታችን ትንሣኤ ነው ዋናው። አሁን ክርስቶስ ተሰቀለ፣ ሞተ፣ መከራ ተቀበለ ብለን ብቻ ሳይሆን የምንሰብከው ተነሳ ማለት አለብን። ምክንያቱም ትንሣኤን ካልሰበክን ሃይማኖታችን ከንቱ ይሆናል። ክርስቶስ ተነሳ ካላልን ሞተ የሚለው ለሙሴም ተነግሯል፣ ለኢሳይያስም ተነግሯል፣ ለሕዝቅኤልም ተነግሯል። ሞተ የሚለው ግን የክርስቶስ ዋናው ትልቁ ሃይማኖታችን ምንድነው? ሞተ ብቻ ሳይሆን ነፍሱን ከስጋው ጋር አዋህዶ በስልጣኑ ተነስቷል ብለን የምንሰብከው ስብከት ነው። ስለዚህ እሱ ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም አምላካችን እግዚአብሔር ከተኙት ካንቀላፉት መካከል ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። ብስራቱ፣ ድል መንሳቱ፣ ማሸነፉ፣ ከሞት መነሳቱ የሚነገርበት ሰዓት ስለሆነ ከዛ በኋላ እርድ ይከናወናል። መባረክም ይቻላል። በየሰፈራችን በየመንደራችን ያለውን መባረክም ይቻላል። ቀሳውስትን በመስቀል ባርከው ማሳለም ይችላሉ። ከዛ ውጭ ግን የቀዳም ስዑር ቅዳሜ ጧት ቡራኬ የሚደረገው ቤተ ክርስቲያን ውስጥ ብቻ ነው። ቄጤማውም የሚከፋፈለው ከቤተ ክርስቲያን ብቻ ነው። በዚህ ምክንያት ቡራኬ ብቻ ይፈቀዳል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውነው ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን
ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት ነው፣ ስርዓት ስለሆነ ቀኖና ስለሆነ። ይሄ ማለት ወተንሥአ ሳይባል ታረደ ማለት ፍጹም ኃጢአት ፍጹም በደል ተሰራ ማለት አይደለም። መታሰቢያነቱ እንዲህ መሆን አለበት። ያው ስርዓት ስለሚያስፈልግ ያንን ለማስቀመጥ እንጂ ብዙ ለማስጨነቅ ደግሞ አይደለም። እንደ ስርዓቱ እንደ ህጉ አባቶቻችን ያስተማሩን ግን ወተንሥአ ሳይባል ምንም ነገር ማከናወን አይገባም። እንደውም በገጠሪቱ ክፍል እርድ አይደለም የሚደረገው። ሰዎች ከቅዳሴ በኋላ የሚመገቡት ነገር ይሄ እርድ የማይፈልግ ነገር ዝም ብሎ ስራ ብቻ የሚሰራ ለምሳሌ የነበረ ቋንጣ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህ ነገሮች አሁን እርድ የማይፈልጉ ስለሆኑ ማስፈሰኪያ የሚሆኑት ከቅዳሴ በኋላ ማስፈሰኪያ ሆነው የሚያገለግሉት እነዚህ ናቸው። ዶሮ የሚታረደው፣ ፍየል የሚታረደው፣ በግ የሚታረደው፣ በሬ የሚታረደው ከጠዋት በኋላ ነው፣ ከእሑድ ጠዋት በኋላ በዓሉ ካለፈ በኋላ ረፋድ አካባቢ ነው በገጠሪቱ ቤተክርስቲያን የሚከናወነው። ይሄ ለምንድን ነው? በዓሉን ለመጠበቅ እነዚህ የሚያርዱ ሰዎችም በዓሉን ማሳለፍ ያለባቸው አብረው ማስቀደስ ቢቻል መቁረብ ስላለባቸው በዚህ ምክንያት ስራ እየሰሩ ከቁርባኑ ከስጋው ደግሞ ከቅዳሴው በረከት እንዳይተላለፉ ሲባል ዝም ብሎ የሚሰሩ ነገሮችን ብቻ እንዲሰሩ ይደረጋልና ይሄ ባህል የተጠናከረ ቢሆን በጣም ጥሩ ነው። ለምን አሁን የጠቀስኳቸው ነገሮች እርድ የሚፈልጉ አይደሉም። መዘጋጀት ብቻ ነው የሚፈልጉት፣ መብሰል መሰራት ብቻ ነው የሚፈልጉትና እርዱ ግን ጠዋት ነው የሚከናወነው። ስለዚህ እዚህ ከተማው ላይ ግን ይሄ በጣም የተለመደ ስለሆነ ወተንሥአ የሚለው ድንበር ምስባክ ይሄ ያስፈልጋልና እርድ ማከናወን የሚቻለው ከዛ በኋላ ነው። ከዛ ውጭ ግን እንደየአካባቢው መምህራን እነሱን እያደመጡ መተግበር ይገባል። በዓሉን የተባረከ በዓል ያድርግልን። የሰሙነ ሕማማትንም ሳምንት የተባረከ አድርጎ በጸሎትና በበረከት እንድናሳልፈው የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስርዓት አልተሰራም ተብሎ ያለውን የአባቶቻችንን ትውፊት ስናደርገው የነበረውን ነገር ማድረግ የለም። በጾም በቃ እርድ የሚባል ነገር የለም። ቅዳም ስዑር ማታ 12 ሰዓት ጾም ነው። በቃ ጾም አልተፈታም ገና። ጾም ሳይፈታ እርድ የለም። ለምን እንወዛገባለን? መወዛገብ ለምን አስፈለገ? በቃ መወዛገብ ማረድ አይጠበቅብን። በቃ ማረድ አይጠበቅብን። የግድ ካላረድን ምናምን የሚል ካለ ይረድ፣ በቃ የራሱ ጉዳይ። ግን አባቶቻችን በጾም ጊዜ ማረድ አይቻልም ብለው በቃል ነግረውናል። በቃል የኛ የቤተክርስቲያን ትምህርት የሚቀዳው በቃልም ጭምር በቃልም የነገሩንን ስለምንሰማ ቅድም መምህር ዘበነ ለማ ሲናገሩ እንደሰማ ነው። አባቶቻችን በቃልም የነገሩን አለ፣ በመጽሐፍ ያልተጻፈ በወግ ያስተላለፉልን ትምህርት አለ። ከዚህ አንጻር ስለዚህ ቅዳሜ አንርድም ማለት ነው። ትንሣኤ ከተበሰረ በኋላ ቅዳሴ አስቀድሰን ስንመጣ ቤታችን እናርዳለን ማለት ነው። ከቤተክርስቲያን እንደመጣ ምን እንበላለን የሚል ሀሳብ ያለው ካለ በጾም የደከመ ሰውነት ስለሆነ ለስብ ክምችት ወይም ደግሞ ኮሌስትሮል ተጋላጭ እንዳንሆን ቀለል ያሉ ምግቦችን እንመገባለን ማለት ነው። ወተት አለ፣ እንቁላል አለ። እሱን ቀድመን ቅዳሜ ልንሰራው እንችላለን። ከዛ ውጭ ግን እርድ አባቶቻችን እናቶቻችን አለ። በተለይ በዚህ እኔ ባለሁበት አካባቢ እንዲህ አይነት ነገር የለም። የሚሻለውም ይሄ ነው። በነገራችን ላይ የሚሻለውም ከመጠራጠር በጾም ጊዜ ላትበለው እንዴት ታርደዋለህ? ላትበለው እንዴት ታርደዋለህ? በደም ተጨማልቀህስ እንዴት ወደ ቤተክርስቲያን ትገባለህ? ይሄ ትክክለኛ ስርዓት ሊሆን አይችልም። እዚህ ላይ በእርግጥ ስርዓት ሊሰሩ ይችላሉ ሊቃውንት፣ መምህራኑ ወደፊት ወጥ የሆነ አስተምሮ ሊያመጡ ይችላሉ። የተሻለ ግን የሚሆነው የመጋቢ ሐዲስ ኢንጂነር ነቃ ጥበብ ነው ሊሆን የሚችለው። እኔ የምለው ሐመር ግን በተለየ ሁኔታ እኔ ያልኩትን በደንብ አድርጎ አስረግጦ ይናገራል። ይኸው ጽሑፏን አንብቧል። ቀስንን ነው የጌታችን ትንሣኤ የምስራች እስከሚነገርበት ሰዓት ድረስ ስመ ሥላሴ አይጠራም። ታዲያ በቅዳሜ ምሽት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሳይባል በመስቀል ሳይባረክ ማረድ በዘመነ ኦሪት እንደታረደ እንደተሰዋ ነው የሚቆጠረው። ምክንያቱም ክርስቶስ ተንሥአ እሙታን አልተባለምና። አንዳንድ ሰዎች ሲናገሩ ቅዳም ስዑር ጾም መሆኑን አምናለሁ፣ ነገር ግን ከምሽቱ 11 ሰዓት ከዋዜማው ጀምሮ ወደሚቀጥለው ቀን እሁድ ስለሚቆጠር ማረድ ይቻላል ይላሉ ሊቃውንተ ክርስቲያን። ለዚህ ሲመልሱ ቅዱሳት መጻሕፍትም ለጾም ማድላት እንዳለብን ይመክሩናል። ከምሽቱ 11 ሰዓት ጀምሮ ወደሚቀጥለው ቀን ወደ ማግስቱ ነው የሚቆጠረው የሚባለው ለምስጋና ሲሆን ነው። የተቀመጠውን ነገር ይኸው ማንበብ ነው።
ይሄ መጋቢት ወይም መጋቢት ወር 1996 ዓ.ም ሐመር ላይ ተዘጋጀ ነው ማለት። ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሰላምና ሕይወት ነው። እንዳለ ቅዱስ ጳውሎስ ማሰብ ያለብን ስለ መንፈሳዊ ነገር ነው። በቃ እርዱን በማግስቱ እናድርገው። በሰንበት ትምህርት ቤት በተለያየ ምናምን የምናደርግ እንኳን ቢሆን ይደርሳል። እውነት ለመናገር ይደርሳል። ጥብስ ነው የሚደረገው። ሰው ጥብስ ደግሞ እዛው አርደው እዛው በጣጥሶ ስጋውን በሳት ማለት ነው። ከዚህ አንጻር ወተንሳ ከተባለ በኋላ ቢሆን ህሊና ነፃ ይሆናል። ሲያስቡት እስቲ አሁን በጾም ጊዜ ጾም ነው የጾም ላንበላው እንዴት እናርደዋለን? ይሄ ነገር በጣም አስቸጋሪ ስለሚሆን በማግስቱ አርዶ መብላት ይሻላል። ምርጫው እናንተ ነው። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ሰላም።